እስኪ ንገሪን እንተዋወቅሽ። እሺ ረዲት ሚካኤል እባላለሁ። ጀርመን ነው የምኖረው። ተማሪና ሰራተኛ ነኝ። አራር ሁለቱንም አዎ፣ አስራት በኩራት ታውቂያለሽ? ረዲት አሁን ጀመርኩኝ ማጥናት። ጥሩ ነው። ጥሩ መልሽ። ያው ከራቀሽ የኔን አካውንት እልክልሻለሁ። ስቀልድ ነው ደግሞ በዚህ ደግሞ ሌላ ነገር እንዳይሉ። እሺ ረዱ ስላወቅንሽ በጣም ደስ ብሎናል። የመጀመሪያው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍት ስትጠቀም ሌሎች አብያተ ክርስቲያናት ግን 66 መጽሐፍት ብቻ ይጠቀማሉ። እነዚህ ተጨማሪ የተባሉ መጽሐፍት መጽሐፈ ሄኖክ፣ መጽሐፈ ኩፋሌ ለምን በሌሎች ዘንድ ተቀባይነት አጡ? በውስጣቸው ምን ምስጢር ይዘዋል? መልካም እሺ። በውስጣቸው ሚስጥር ይዘዋል። በስትክክል ግን ብዙ ጊዜ እንዲህ አይነት ሀሳቦች አይ ቲንክ ብዙ ጊዜ በተደጋጋሚ ፕሮቴስታንት ከሆኑ እህት ወንድሞቻችን ጋር ተያይዞ በተደጋጋሚ ይነሳል። በመጽሐፍ ቅዱስ የቀኖና ታሪክ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። መጽሐፍ ቅዱስ ሲጀመር በመሰረቱ በመጽሐፍ ቅዱስ እንደው የቀኖና ታሪክ በራሱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። አንድ ነገር መረዳት ይኖርብናል። ረዱ አንድ መረዳት ያለብን ነገር የመጀመሪያው ትልቁ ነገር ምንድነው? መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ይሄ ምን ማለት ነው? እንዲህ ስንል ምን እያለን ነው? እሺ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ትክክለኛ የሆነ የእግዚአብሔር እስትንፋስ ያለባቸው መጽሐፍቶች እነዚህ ናቸው ብላ ያስቀመጠችው ቅዱስ ቤተክርስቲያን ነች። ስለ መጽሐፍ ቅዱሱ እውነተኝነት ማረጋገጥ የምንችለው ከቤተ ክርስቲያናችን አስተምህሮ ነው ማለት ነው። አሁን ብዙዎች በተለያየ አንግል በተደጋጋሚ የሚያነሱት ትልቁ ሀሳብ ያ ነው። መጽሐፍ ቅዱስ 66 ሆኖ ሳለ 81 የሚል የመጽሐፍ ቅዱስ ቀኖና ከየት መጣ የሚል ሀሳቦችን በተደጋጋሚ ያነሳሉ። የጽሁፍ ማስረጃዎችን ምን አደርግልሻለሁ? በውስጥ እልክልሻለሁ። እሺ አሁን ማነሳልሽን የጽሁፍ ማስረጃዎች በአጠቃላይ በውስጥ እልክልሽና በደንብ ትመለከቻቸዋለሽ። ኤርሊ ቸርች ፋዘርስ የሚባሉ አሉ። ያው እያንዳንዱን ሀሳብ ምንድነው የምናደርገው? እያንዳንዱ ልክ እንዳንቺ ያሉ እህት ወንድሞቻችን መረዳት በሚችሉት መልኩ ነው ቀስ ብለን የምናስረዳቸው። ኤርሊ ቸርች ፋዘርስ የምንላቸው አሉ። መጽሐፍ ቅዱስ ቅድም እንዳልኩሽ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለውም። 66 የሚባል የመጽሐፍ ቅዱስ ቀኖና የለውም። አሁን የእኛን ቪዲዮዎች በተደጋጋሚ ተመልክተሽ ከሆነ ከኛም ደግሞ የተሻሉ መምህራን የሚያነሷቸውን የተለያዩ ሀሳቦች ተመልክተሽ ከሆነ ከፕሮቴስታንት እህት ወንድሞቻችን ጋር ኢቭን ስንወያይ የምናነሳቸው ትልቁ ሀሳብ ይሄ ነው። 66 የሚባል የመጽሐፍ ቅዱስ ቀኖናን ከየት አመጣችሁት ነው? they have no idea። እኔና አንቺ አባቶች አሉ። ኦኬ የቤተክርስቲያን አባቶች አሉ። እኔና አንቺ መጽሐፍ ቅዱሳችን እውነተኛ የእግዚአብሔር ቃል እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ መሆኑን ለማረጋገጥ የአባቶቻችንን ትምህርት ማንሳት ለኛ በቂ ነው። በተቃራኒው ግን ሌሎች ሰዎች የሚያነሷቸው ሀሳቦች ጀስ በቃ ከሱቅ ገዛ ነው 66 ብቻ ነው ከማለት ያለፈ ታሪካዊ የሆነ ማስረጃ የላቸውም። ስለዚህ ሌሎች እህቶች ወንድሞችም ከመሰረቱ እውነተኛ የሆነው መጽሐፍ ቅዱስ 66 እንደሆነ አድርጋችሁ መረዳት የለባችሁም። መጽሐፍ ቅዱሳዊ የእግዚአብሔር እስትንፋስ ነው። ነገር ግን ከመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለውም። ይሄንን በምን ልናቅ እንችላለን? ቅድም እንዳልኳችሁ በቀደሙ አባቶች ትምህርት እነ ቅዱስ አትናቴዎስ ሌሎችም ቅዱሳን አባቶች ባስቀመጡልን ትምህርት መሰረት እውነተኛ የሆኑ የብሉያት መጽሐፍት ስንት እንደሆኑ እውነተኛ የሆኑ የአዲስ ኪዳን መጽሐፍት ስንት እንደሆኑ ማወቅ መረዳት እንችላለን። ሶ ምንድነው የምናደርገው መሰለሽ ረዱ? አይ ቲንክ እንደ አይነት ሀሳቦችን ሞር አንቺም እንድትረጂ የመጽሐፍ ቅዱስ ቀኖና 66 ብቻ ነው የሚል ሰው ልክ ምን እናደርጋለን መሰለሽ? እንደውም ሰኞም ሊሆን ይችላል ማክሰኞም ይመችሻል አይደለ? ቀን ላይ እኛ ላይፍ ስትሪም ላይ በደንብ አድርገን ከኛ ጋር ጆይን ታደርጊና የመጽሐፍ ቅዱስ ቀኖናዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት እንደሆኑ፣ ምክንያቱም አሁን ሙሉ መረጃዎቹን በጽሁፍ ደረጃ ስላልተዘጋጀው አሁን እዚህ ላይ ማቅረብ አልችልም። የኔ ተወዳጆች ለአንቺ በውስጥ ግን እልክልሻለሁ እንደወጣሁኝ። ከዛ በመቀጠል ግን ሰኞ
እንደውም ትልቁ ርዕሳችን የሚሆነው ይህንን እናደርግና ከዛ ከሌሎች እህት ወንድሞችም ጋር ደግሞ በነፃነት ሀሳቡ ይሰጡ ታይዋለሽ። ብዙ ጊዜ ከፕሮቴስታንት እህት ወንድሞቻችን ጋር ስንውል የሚያነሱብን ጥያቄ ይሄ ስለሆነ ከቃል ባለፈ በጽሁፍ ደረጃ ደግሞ ልትመለከቱት ያስፈልጋል። ቅድም እንዳልኳችሁ እኛ መጽሐፍ ቅዱስ ቀኖናውን ልናውቅ የምንችለው ከምን አንጻር ነው አልኳችሁ? በቀደሙ የአባቶች ትምህርት የቀደሙ የአባቶች ትምህርት ላይ አባቶች የብሉይ ኪዳን መጽሐፍ ስንት ናቸው ብለዋል? በዝርዝር እንመለከተዋለን። የአዲስ ኪዳን መጽሐፍቶች ስንት ናቸው ብለዋል? በዝርዝር እንመለከተዋለን። ከዛ ውጭ ግን የመጽሐፍ ቅዱስ ቀኖና አለ ወይ ለሚሉ ሀሳብ ግን የለም ነው የምንለው። አይ አሉ ለሚሉ ሰዎች ግን ምን እናደርጋለን? እነሱንም ደግሞ በፍቅር ኢንቫይት እናደርግና በመጽሐፍ ቅዱስ የማስረጃ ይሄው እዚህ ላይ የመጽሐፍ ቅዱስ ቀኖና እንዲህ ነው ብለው እንዲናገሩ እድል እንሰጣለን። በአጭሩ ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳችን ስንት መጽሐፍ ነው ተብለን ስንጠየቅ የምንመልሳቸው መልሶች ከልባችን አፍልቀን ሳይሆን የቀደሙ አባቶች ትምህርት መሰረት አድርገን የአባቶችን ትምህርት አንስተን ቤተክርስቲያን በቀነነችው ልክ ሐቁን እንናገራለን። ሰው የመጽሐፍቱን ቁጥር ልናውቅ የምንችለው በቀደሙ አባቶች ትምህርት ነው ማለት ነው። ረዱ አሉ አይደል? አልተቆራረጥኩም አይደል? እሺ እንቀጥል። ረዱ እሺ ህፃናት ገና በ40 እና በ80 ቀናቸው ለምን ይጠመቃሉ? አምኖ የተጠመቀ ይድናል የሚለው ላይ ማመን የቀደመ ከሆነ ህፃናቱ ሳያውቁ መጠመቃቸው እንዴት ይታያል? በጣም ጥሩ ጥያቄ ነው። ብዙ ጊዜ ከህፃናት ጥምቀት ጋር ተያይዞ ህፃናት እንዴት ሳያምኑ ጥምቀትን ይጠመቃሉ የሚል ጥያቄ በተደጋጋሚ ይነሳል። የኔ ተወዳጆች ሁላችሁም እንደው ተረጋግታችሁ በፍቅር ብታደምጡ ደስ ይለኛል። አንዳንድ ነገሮችን እንዴት ነው የምናደርገው? ለምሳሌ ትልቅ ሰው እንደሚጎርሰው ለህፃናት አናጎርስም አይደል? ስለዚህ ረዱና ሌሎች እህቶች ወንድሞች መረዳት በሚችሉት ልክ ለማስረዳት እንሞክራለን እና ምናልባት ደግሞ እንግዲህ እኛ እንደው ማስረዳት ከምንችለው በላይ ከሆነ ከኛ የተሻሉ ወንድሞች ስላሉ ከነሱ ጋር ደግሞ ቁጭ ብለን በደንብ እናወራበታለን። ከህፃናት ጥምቀት ጋር ተያይዞ በመጀመሪያ አንድ መረዳት ያለብን ነገር መጽሐፋችንም እንደሚለው ያመነ የተጠመቀ ይድናል ነው። ያመነ ከዛስ የተጠመቀ ይድናል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ጥምቀትን ይጠመቃሉ። ይሄ ቤተክርስቲያን ትምህርት ነው። ማመን ቀዳሚው ነገር ነው እና ህፃናት ሳያምኑ ለምንድን ነው ጥምቀት የሚጠመቁት? እንደምታውቂው በቤተክርስቲያናችን ረዱ ወንዶች በ40 ቀን ሴቶች ደግሞ በ80 ቀን ጥምቀትን ይጠመቃሉ። ወንዶች ህፃናት በ40 ቀናቸው፣ ሴቶች ደግሞ በ80 ቀን ይጠመቃሉ። ቁጥሩ በነገራችን ላይ ስናት ዶክትሪን ዶግም አይደለም። ሶስት ነገሮችን በጣም ለያይተሽ እንድትረጂ ይፈልጋሉ። ይሄ ዶግማ፣ ቀኖናና ትውፊት የምንለው ማለት ነው። እነዚህ ነገሮች ታውቂያቸዋለሽ ረዱ? ምናልባት ከዚህ በቀደም በስምሬት ተቋም ውስጥ አልፈሽ የምታውቂ ከሆነ ልትረጃቸው ትችያለሽ። ካልተረዳሹ ግን ምናልባት ዛሬም ቲክቶክ ለምሳሌ የጀመረ ሰው ሊኖር ስለሚችል ሶስቱን ነገሮች ለያይተን ለማስረዳት እንሞክር። ዶግማ የምንለው ጥንት የነበረ ዛሬም ያለ ወደፊትም የሚኖር የማይለወጥ ትምህርት ነው። እሺ፣ ዶግማ የምንለው ትምህርት የማይለወጥ ተለዋዋጭነት የማይኖረው ትምህርት ነው። ለምሳሌ እኛ በስላሴ እናምናለን። ስላሴ በአካል ስንት ነው ረዱ? አይ በአካል 3 ነው። ጎበዝ ልጅ። በመለኮት ደግሞ ስንት ነው? ቅድም እንዳልሽው 1 ነው። አሁን ይህ ትምህርት ወደፊትም በእኛም ካለፈን በኋላ በሚመጣው የክርስትና ዓለም ላይ ማንም ሰው ይህንን ትምህርት ሊለውጡ አይችልም። በቃ ያው ዶግማቲክ የሆነ የቤተክርስቲያናችን ትምህርት ነው፣ ሊለወጥ የማይችል ማለት ነው። አይሽ ከኛም በፊት ያሉ አባቶች የሚያምኑት ይሄንን ነው። አሁንም ያሉ ክርስቲያኖች የሚያምኑት ይሄንን ነው። ወደፊትም ከኛ በኋላ የሚመጡ ልጆቻችንም የሚያምኑት ይሄንን ነው። ከዚህ ውጪ ማንም ሰው ትምህርት ሊለውጥ አይችልም። ይሄ ትምህርት ሊለወጥ የማይችለው ምክንያት አምላካችን እግዚአብሔር በመለኮቱ ተለዋዋጭ ያልሆነ ስለሆነ ነው። ስለዚህ እንዲህ አይነት ትምህርቶችን ዶግማ ወይም ደግሞ ዶክትሪን እንላቸዋለን። የማይለዋወጡ ናቸው። ሁለተኛው ቀኖና ነው። ቀኖና የምንለው ደግሞ ስርዓት ማለት ነው። ሽረዱ ስርዓት ነው የምንለው። ቀኖና በቤተክርስቲያናችን አለ እና የስርዓት ትምህርቶች እንደየዘመኑ ደግሞ ተለዋዋጭነት አላቸው። ተረተሽኛል። እንደየዘመኑ ተለዋዋጭነት አላቸው። ለምሳሌ አንቺ ባለሽበት ሀገር
ቅዳሴ የሚገባበት ሰዓትና እኛ ባለንበት ሀገር ቅዳሴ የሚገባበት ሰዓት የተለያየ ሰዓት ሊሆን ይችላል። እንደው አናርቀውና እዚህ ኢትዮጵያ ውስጥ ሆነን አዲስ አበባ ያሉ ካህናትና አፋር ክልል ያሉ ካህናት ቅዳሴ የሚገቡበት ሰዓት ተመሳሳይ ሊሆን ይችላል። ይሄ ስርዓት ነው፣ ቀኖና ነው። እንደ ሁኔታው እንደ ኮንቴክስቱ ነገሮች ተለዋዋጭ ይሆናሉ። ትውፊት የምንለው ደግሞ ከቀደሙ አባቶቻችን መንፈሳዊ የሆነ ተረከብነው ባህል ነው። ለምሳሌ እኔና አንቺ ዛሬ ስንገኝ ነጠላ ለብሰናል። ይሄ ቅዱስ ትውፊት ይባላል። ሌሎችም በጣም ብዙ የምናነሳቸው ቅዱስ ትውፊቶች አሉ። አሁን ነገርን ሳናሰፋ ወደ ዋናው ሀሳብ ልመልስሽ። ህፃናት በ40 ቀናቸውና በ80 ቀናቸው የሚጠመቁት ቀኖና ነው። አንዳንድ ሰዎች ነገሩን እንደ ዶግማ አድርገው ይመለከቱታል። ቀኑ ማለት ነው 40 ቀን የምንላትና 80 ቀን የምንላት ስርዓት ነው። ህፃናት ድንገት ከታመሙ እነዚህ ቁጥሮች ሳይሞሉ ወንድ ከተወለደ 40 ቀን ሳይሞላው ሴትም ከተወለደች 80 ቀን ሳይሞላት ወዲያው ሊጠመቁም ይችላሉ። ግን ለምንድን ነው የሚጠመቁት ስንል ቤተክርስቲያን በጣም በምላት ሰዎችን በፍቅር የምታስተምርበትን አንድ ምሳሌ ልስጥሽ። ለምሳሌ አንቺ አሁን ያው ስላላገባሽ ልጅ ስላልወልሽ በአንቺ ቤተሰቦች ምሳሌ ልስጥሽ። የአንቺ ቤተሰቦች አንቺን ወልደው አንቺን ሲያሳድጉ ረዱ። ህፃን በነበርሽበት ሰዓት ስትታመሚ ሆድሽን ሊሆን ይችላል፣ ራስሽን ሊሆን ይችላል፣ እንደ አንድ አካልሽን ስትታመሚ ወዴት ነው ይዞሽ የሚሄዱት? ወደ ሐኪም ቤት አይደል? ወደ ሆስፒታል ይወስዱሻል። ፈቃድሽን ይጠይቃሉ ወደ ሆስፒታል ለመውሰድ። እሺ ከታመምሽ በኋላ ሆስፒታል ወስዶሽም ደግሞ አንቺን የሚያክምሽ ዶክተር አይ በቃ ከዚህ ነገር ትንሽ ጤናዋን መለስ እንደሌላት እንዲህ አይነት መድኃኒት ያስፈልጋታል ብሎ ለቤተሰቦችሽ ሪኮመንድ ሲያደርግ ቤተሰቦችሽ አሁንም ያንቺ ፈቃድ ይጠይቃሉ? ረዱ አይጠይቁ። እያንዳንዱ ፕሮቴስታንት የሆኑ ሰዎች በነገራችን ላይ ልጆቻቸውን ወደ ሆስፒታል ሲወስዱ ፈቃዳቸውን አይጠይቁ። አሁን ብዙ ጊዜ ፕሮቴስት የሚያደርጉ ሰዎች የሚቃወሙ ሰዎች የቤተክርስቲያንን ትምህርት እንዲሁ ሰዋዊ በሆነ ሎጂክ እንደሚነሱ የምትረዱት በዚህ ነው። ህፃናትን ክርስቲያን የሆኑ ቤተሰቦች ለምን ያስጠምቃሉ ከተባለ እነሱ የቀመሱትን ድህነት ልክ በዓለም ቅድም ምሳሌ እንደሰጧችሁ አንድ ጤናማ የሆነ ቤተሰብ እናት አባት እነሱ ያገኙትን ጤና እነሱ ያገኙትን ደስታ ህፃን ልጃቸው እንዲያገኝ ስለሚፈልጉ ወደ ሕክምና ቦታ ይወስዱታል። በተመሳሳይ ክርስቲያን የሆነ ቤተሰብ ደግሞ ልጁ ከክርስቲያን ቤተሰብ የተወለደ ስለሆነ እነሱ ያገኙትን ድህነት ያገኝ ዘንድ በህፃንነቱ ያስጠምቁታል። ስለዚህ በህፃንነታቸው በእኛ ቤተክርስቲያን ህፃናት የሚጠመቁት ለዛ ነው። ምክንያቱም ልጆቹ ቀድሞ የተወለዱት ከምን ስለሆነ ከክርስቲያን ካመነ ቤተሰብ ስለሆነ። ያላመኑ ሰዎችን ግን ሳያምኑ ዝም ብለን እያመጣን አናስጠምቅም። ረዱ አይሽ ለምን? የዮሐንስ ወንጌል ምዕራፍ 15 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ሰዎች ቅርንጫፍ የሚሆኑት ሚንስ እውነተኛ የወይን ግንድ እሱ ነው። እውነተኛ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ከዛ ሰዎች በማመን ከእርሱ ጋር ይጣበቃሉ ከወይን ግንዱ ጋር እና ምን ይሆናሉ? ቅርንጫፍ ይሆናሉ። ስለዚህ ሰዎች ከእርሱ ጋር ተጣብቀው ቅርንጫፍ ለመሆን በእሱ ማመን እንዳለባቸው በአጽንኦት ያስተምራል፣ ይናገራል። ስለዚህ ያላመኑ ሰዎችን ዝም ብለን አናስጠምቅም። እነርሱ ማመን ይኖርባቸዋል። ካመነ ቤተሰብ የተወለደ ህፃን ልጅ ግን ቅድም እንዳልኳችሁ ቤተሰቦቹ እነሱ ያገኙትን ድህነት እነሱ የቀመሱትን ጤናማነት እንዲያገኝ ስለሚፈልጉ ኦፍኮርስ ያስጠምቁታል። ስለዚህ በህፃንነት ወንዶችም ሴቶችም በህፃነታቸው ጥምቀትን የሚጠመቁት ለዛ ነው። ይሄ ምሳሌ እንደው ለብዙዎቻችሁ ጥሩ ምሳሌ እንደሚሆን ተስፋ አደርጋለሁ። እንቀጥል። ረዱ ለምንድነው ቅዳሴ በግዕዝ የሆነው? ሁሉም ሰው እንዲረዳው ማለት እኛ የምንችለው ቋንቋ ብዙዎቻችን አማርኛ ነው እና ለምን በአማርኛ አልሆነ? እሺ ያው እንደዚህ አሁን ቅድም እንዳልኩሽ የቅዱስ ትውፊትና ከቀኖና ጋር ተያይዞ ሊነሱ የሚችሉ ነገሮች ናቸው። በነገራችን ላይ ቅዳሴ ከበፊትም ይዜም የነበረው በግዕዝ ነው። ቅዳሴ ይቀደስ የነበረው በግዕዝ ነው። ግዕዝ የሆነበት ትልቁ ምክንያት ምንድን ነው ቢባል እንደው አንዳንድ ሰዎች ከሌላ አንግል እንዳይረዱት ሁሉን ገዢ የሆነ ሀሳብ ለማንሳት ያክል የቤተ ክርስቲያን ሀብት ስለሆነ ነው። ይሄ የምንጠቀማቸው አማርኛ ፊደላት በነገራችን ላይ አማርኛ ፊደላት አይደሉም። ረዱ
የአማርኛ ፊደላት አይደሉም እነዚህ ሀ ሁ ሂ የምንላቸው ለሉሊ የምንላቸው በአጠቃላይ ፊደላቱ የግዕዝ ፊደላቶች ናቸው። የግዕዝ ፊደላቶች ናቸው፣ የአማርኛ ፊደላቶች አይደሉም። እና ለዚህ ቋንቋ ቤተክርስቲያን እናት ስለሆነች ቤተክርስቲያን ትገለገልበታለች። ከዛ ውጭ ግን ህዝብ መረዳት ያለበትን አንዳንድ ሀሳቦችን ግን በግዕዝ አይደለም የሚተላለፉት። ለምሳሌ ወንጌል ሲነበብ ወንጌል በአራቱም አቅጣጫ ይነበባል። በቅዳሴያችን ወቅት እንደምታውቂው ረዱ ካህኑ፣ ንፍቅ ካህኑም፣ ሊቀ ዲያቆኑም፣ ንፍቅ ዲያቆኑም ወንጌልን ሲያነቡ በአራቱም አቅጣጫ ሲነበብ በግዕዝ ሳይሆን በአማርኛ እንዲነበብ ይደረጋል። ለምን? ያ ስብከት ለሰው መሰበክ ያለበት በሚሰማው ቋንቋ መሆን ስላለበት ማለት ነው። ከዛ ውጭ ግን ያው አንዳንድ ጊዜ ስንፍናችን ስለሆነ ነው። እንዲህ ብዬ ላንሳው ምሳሌ ልስጥሽ። ሌላም አሁንም ቀላል የሆኑ ምሳሌዎችን ሲምፕል የሆኑ ምሳሌዎችን አነሳለሁ። ረዱ ያው እንደ አንቺ አይነት እህቶች ወንድሞች ሲመጡ ማውራት ያለብን ልክ እንደ እህት እንደ ወንድሞቻችን፣ በሌላ አይነት ደግሞ ኢንቴንሽን የሚመጣን ሰው ደግሞ ማውራት ያለብን ልክ በመጣበት ኢንቴንሽን ነው። ለምሳሌ ረዱ አንቺ ጀርመን ሀገር ሄደሻል አይደል? እሺ ምንድን ነው የሚባለው የነሱ ቋንቋ? ያ ይቅርብኝ በቃ። ግን የነሱ ቋንቋ አሁን የነሱን ቋንቋ ተምረሻል አልተማርሽም? ረዱ ተምረሻል። ኢማጂን ይልሽ አሁን እንግዲህ ከኢትዮጵያ ተነስተሽ ጀርመን ድረስ ሄደሽ የጀርመኖችን ቋንቋ ተምረሻል። ህንድ ሀገር ሄደው ሌላም ኢትዮጵያዊ ወገናችን የህንዶችን ቋንቋ ተምሮ ነው እዛ የሚኖረው አይደል? አረብ ሀገር የሄዱ እህቶቻችን የአረብ ሀገርን ቋንቋ ተምረው ነው ስራ የሚሰሩት። አይሽ የሰው ልጅ ለመስራት፣ ለመለወጥ፣ ለመማር፣ ለማደግ የሄደበትን የተሰደደበትን ሀገር ቋንቋ ይማራል። ሰዎች ለምንድን ነው ወደ ቤተክርስቲያን ሲመጡ ግዕዝ ቋንቋ መማር የማይፈልጉት? ይሄ ስንፍናችን አይመስልሽም ረዱ? ይሄ የእኛ ስንፍና ነው። አየሽ አንዳንድ ጊዜ እኛ ለእንጀራችን ብለን ለኑሯችን ብለን ውጭ ሀገር ድረስ ተሰደን የተለያዩ ቋንቋዎችን ስንለማመድ የተለያዩ ቋንቋዎችን ስንማር፣ አሁን ኪዱ አንድ ያስተማረችን ጀርመንኛ ነበረ ኢሽሊቢዴሽ የሚል ማለት ነው። ምን ማለት እንደሆነ አላውቅም። እና አሁን እንዲህ አይነት ቋንቋዎችን እዛ ሀገር ድረስ ሰዎች ሄደው ተምረው አጥንተው ከሰው እየተግባቡበት ገንዘብ እያገኙበት ነው፣ ራሳቸውን እየለወጡበት ነው። እና ለምንድን ነው እኛ ክርስቲያኖች ወደ ቤተክርስቲያን ስንመጣ ለምንድን ነው ቤተክርስቲያንን ቋንቋ ማንማረው? ይሄ የኛ ድክመትና የኛ ስንፍና ነው። አሁን ብዙ ጊዜ ትውልዱ እንዲሁ በስሜቴነት ጠያቂ ትውልድ ስለሆነ ለምንድን ነው በግዕዝ ቋንቋ የሚቀደሰው ይላል እንጂ ቀደም እንዳልኩሽ ልክ ጀርመን ሀገር ሲሄድ ለምንድን ነው ጀርመንኛ የምትወሩት ይባላል እንዴ? አይባልም። ጀርመን ሀገር ሲኬድ እንዴ ለምንድን ነው እኛ በሚገባን ቋንቋ በአማርኛ ማታወሩት አይባልም። ጀርመን ሀገር ሲኬድ በጀርመንኛ አይደል? ወደ አውሮፓ ሲኬድ በእነሱ ቋንቋ፣ አረብ ሀገር የሄዱቶቻችን በአረብኛ ቋንቋ ሰርተው ለውጠው ነግደው አትርፈው ይመለሳሉ። ሰዎች ወደ ቤተክርስቲያንም ሲመጡ ደግሞ የቤተክርስቲያናቸውንማ ካልቸር ሊለምዱት ይገባል። ለምንድን ነው ግዕዝ ቋንቋ የምትናገሩት ማለት የለባቸውም። መጓጓት ይኖርብናል። አስ ክርስቲያን እያንዳንዳችን ክርስቲያኖች ለአንቺ አይደለም ረዱ ለሌሎችም እንደው እንዲህ አይነት ነገር ባይምሯችሁ የሚመላለስ ሴቶች ወንድሞች ለሁላችሁም በደንብ ቀርባችሁ እንደውም የግዕዝን ቋንቋ ልታውቁት ልትማሩት ይገባል። ከዛ ውጭ ግን ቅድም እንዳልኩት ረዱ ቤተክርስቲያን እናታችን ናት። እናትነቷ መዘንጋት የለብንም። ከአብራ ከመንፈስ ቅዱስ በ40ና በ80 ቀን ጸንሳ ወለናለች። እናታችን ናት ቤተክርስቲያን። እና ይህች ቅድስት ቤተክርስቲያን ለእኛ ለልጆቿ አብዝታ ታስባለች። መስማት ያለብንን መረዳት ያለብንን በተለይ ደግሞ ሕይወት የሆነውን የክርስቶስ ኢየሱስን ወንጌል በቋንቋችን እንድናደምጥ ይደረጋል። በነገራችን ላይ ለምሳሌ አዲስ አበባ እና በሰሜኑ ክፍል ወንጌሉ በአማርኛ በምንም ሊነበብ ይችላል። በሌሎች ቦታዎች ላይ ግን የተለያዩ ካህናት በየሀገሩ ቋንቋ ነው ወንጌሉ እንዲነበብ የሚያደርጉት፣ ሰው እንዲረዳ የሚያደርጉት። ስለዚህ እንትን ማለት ያለብንን ይሄ መስማት ያለብንን ትምህርት ቤተክርስቲያን መስማት ባለብን ትምህርት ታሰብራናለች። ከዛ ውጭ ግን ባሉት ነገሮች ላይ ቅድም እንዳልኩት ያው ወደ ቤተክርስቲያን ስንቀርብ ልንማር ይገባል። ረዱ እሱ ይሰመርበት። ግዕዝ በደንብ መማር አለባችሁ። እሺ እንቀጥል። ስንት ጥያቄ ነው ግን ይዘሽ የመጣሽው? ወይኔ ጉዴ። እሺ እንቀጥል። የማውቀው ይመስለኛል የከበሮ፣ የሽብሸባ፣ የማጨብጨብ
እና የጽናጽል ትርጉሙን ግን አላወኩም። የከበሮ የሽብሸባ የጭብጨባ ትርጉም ምንድን ነው? በጣም አሪፍ። በጣም የሚገርምሽ ነገር ረዱ፣ ጥሩ ጥያቄ ነው ያነሳሽው። ብዙ ጊዜ ሰዎች ልብ የማይሉት ነገሮች ናቸው እነዚህ ነገሮች። በእኛ ቤተክርስቲያን ውስጥ በዘፈቀደ የሚደረግ ነገር እንደሌለ ማወቅ አለባችሁ ረዱ። በእኛ ቤተክርስቲያን በጣም የሚገርመው ነገር ምንድነው መሰለሽ? በዘፈቀደ የሚደረጉ ነገሮች የሉም። ለምሳሌ እግዚአብሔርን ለማመስገን ለጸሎት ሊሆን ይችላል፣ ለዝማሬ ሊሆን ይችላል። ስንነሳ በዘፈቀደ የምናደርጋቸው አክሽኖች እንኳን የሉም። እንግዲህ ከኔ የበለጠ እነዚህን ነገሮች ማብራራት የሚችሉ አሉ። ቅድም እንዳልኩት ይሄ ስለ ከበሮ፣ ስለ ጽናጽል በደንብ በስፋት ማስረዳት ማብራራት የሚችሉ እህቶች ወንድሞች አሉ። አሁን ለምሳሌ እኔ 2 እህቶቼ የበገና መምህራኖች ናቸው። ከኔ የበለጠ ስለዛም መንፈሳዊ መሳሪያ በደንብ ማብራራት ይችላሉ። ግን እኔ የተረዳሁትን ያክል ልንገርሽ፣ ያው መነሻ ይሆናል ማለት ነው። ከዛ ያው እውቀትሽ እየሰፋ ይሄዳል። ከበሮ እንግዲህ ሁላችሁም ከተመለከታችሁት በአንደኛው ሳይድ በኩል ጠባብ ነው፣ በአንደኛው ሳይድ በኩል ደግሞ ሰፊ ነው እና በዙሪያው ላይ ከታችኛው ከጠባቡ ክፍል እስከ ሰፊው ክፍል ድረስ ደግሞ የተቀመጡ የተጠፈሩ ደግሞ ጠፈሮች፣ በቆዳ የተሰሩ ገመዶች አሉት። ያ ብቻ አይደለም። ከጠፍሩ ስር ያለው ጨርቅ በአጠቃላይ ቀይ ግምጃ የለበሰ ነው። አንዳንድ ጊዜ የተለያዩ ቦታዎች ላይ ያው ፕሮግራምን ከማሳመር አንጻር አንዳንድ እህቶች ወንድሞች ሳያውቁ ነጭ ያለብሱታል፣ ከበሮን ይሸፍኑታል። ብዙ ጊዜ ከተመለከታችሁ በተለይ ለሰርግ ፕሮግራም ይሁን ለምን እንደሆነ አላውቅም ነጭ ያለብሱታል። እንደ ስርዓት ግን ያ ቀይ ጨርቆ የግድ መታየት አለበት እና ያ ብቻ አይደለም ደግሞ ከውስጡ 5 ጠጠሮች አሉበት። 5 ጠጠሮች ከበሮ ውስጥ በእያንዳንዱ ከበሮ ውስጥ ያሉ 5 ጠጠሮች አሉ እና ከነዛ ጀምረን እስኪ እናስረዳችሁ። የመጀመሪያው እነዛ 5 ጠጠሮች ረዱ በቤተክርስቲያናችን የተለያየ ትርጓሜ ይሰጣቸዋል። 5 ጠጠሮች እንደያገባባቸው ማለት እንደሚነገርበት ሀሳብ መነሻነት የተለያየ አይነት ሀሳብ ይኖረዋል። 5 አዕማደ ምስጢራትንም አካቶ ሌሎችንም ማለት ነው። ግን ከበሮ ላይ ያለው እነዛ 5 ጠጠሮች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቸነከረባቸውን 5 ችንካሮች የሚያስታውሱ ናቸው። ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል በዝማሬው ከሕማሙ ጋር እንድንተባበር ቅዱሳን አባቶቻችን ያስቀመጡልን ስርዓት ነው እና በመስቀል ችንካር ሲቸነከር 5 ችንካሮችን ተቸንክሯል ጌታችን ኢየሱስ ክርስቶስ እና እነዛ 5 ጠጠሮች የሚያሳዩት ረዱ እነዛን 5 ችንካሮች 5ቱ ቅንዋተ መስቀሎችን እነዚህ ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ ይባላሉ። ከላይ ግምጃው ደግሞ ቀይ መሆኑ ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል ደም ማፍሰሱን አንድ እሱን የሚያጠይቅ ነው። 2 ደግሞ የኔና ያንቺን ነውር ረዱ እንግዲህ ዕለት ዕለት ጌታን እናስቀይሟለን አይደል? በእርግጥ እንደሆነ ከአንቺ የበለጠ በጣም ብዙ ኃጢአት የምሰራ ሰው ነኝ። በጣም ክርስቶስን እበድለዋለሁ። ግን አነሰም በዛም የምንሰራውን ኃጢአት እና በደል ይኸውልሽ እንደዚህ በነጠላ ሊሸፍንልን ጌታችን ኢየሱስ ክርስቶስ እርቃኑን ስለኛ ተሰቅሏል። እርቃኑን እና ልብሱን ከመቅደላ ይሄ ምንም ስፌት የሌለባትን ቀሚሱን እጣ አውጥተው ከተከፋፈሉ በኋላ ከዛ በፊት ከላይ የለበሳትን ቀይ ግምጫ ቀዳደው ጥሎት ነበር እና ሁሉም ይሄ በዝማሬ ሰዓት በአምልኮ ሰዓት ህሊናችን ከክርስቶስ ሕማም ጋር እንዲተባበር ቀደም እንዳልኩሽ ቅዱሳን አባቶቻችን ያስቀመጡት ስርዓት ነው እና ከበሮአችን በአጠቃላይ ዙሪያው የሚለብሰው ጨርቅ በአጠቃላይ ቀይ ነው። ብዙ ጊዜ ልብ ብላችሁ ከተመለከታችሁ እና ጠፍሮች ደግሞ አሉ። ጠፍሮቹ ክርስቶስን ጠፍረው ያሰሩበትን ገመዶች የሚያስታውሱ ናቸው። በችንካርም ደግሞ ሲቸነክሩት በመስቀል ላይ ሲሰቅሉት እጆቹን በእነዚህ ጠፍሮች ግራና ቀኝ ወጥረው ሕማሙ እንዲበዛበት እንዲሰቃይ እንዲንገላታ እጆቹን በጣም በጠፍሮቹ ወጥረው ነው በችንካር የቸነከሩት። ጠፍሮቹ እነዛን የሚያስታውሱ ናቸው እና የከበሮ አንደኛው ጠባብ አንደኛው ሰፊ የሆነው ድምፅ ለመውጣት ነው
የሆነ አሪፍ ድምፅ እንዲወጣ ነው አይደለም። አሪፍ ድምፅ እንዲወጣ አይደለም። ምክንያቱም ከቤተ ክርስቲያን ይልቅ አሪፍ ድምፅን ዓለም ትፈልጋለች። ረዱ እንደምታውቂው ጆሮአችን አንዳንድ ጊዜ ብዙዎቻችሁ ራሳችሁን ታዘባችሁ ከሆነ መዝሙር እንኳን አንዳንድ ለቤተ ክርስቲያን አዲስ የሆኑ ሰዎች መዝሙር እንኳን ሲሰሙ ለስጋ ጆሮ የሚመቹ ዜማዎችን ነው የሚፈልጉት። በቃ ለስጋ ጆሮ አንዳንድ ሰው መዝሙር በነገራችን ላይ ስብከት ነው፣ መዝሙር ምስጋና ነው፣ መዝሙር ጸሎት ነው። እና አንዳንድ ሰው በቃ ገና ለቤተክርስቲያን ልክ ቀረብ እንዳለ በቃ የሚመስሉት አሌ በልሃሌ አሌ ምናምን እንደዚህ ነገሮች ደስ ይሉታል። በተፈጥሯችን እኛ የሆነ ለዓለማዊ ነገር የሚመች ነገር ስለሚመችን ማለት ይሄ እንዴት ነው ለስጋ ጆሮአችን ደስ የሚል ነገር መስማት ስለምንወድ ዓለም ትቀርምን ነበረ። ልክ አሁን በቤተክርስቲያን ያለው የከበሮ ዲዛይን ለዓለም አመቺ ቢሆን ኖሮ ከኛ በፊት ዓለም ቀድማ ትጠቀምበት ነበር። ምንድነው ጥቅሙ? በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ምንድነው ጥቅሙ? ምንድነው ትርጉሙ ካልን ትርጉሙ ጠባቡ የትፍሴትን የስጋን፣ ሰፊው ደግሞ የመለኮትን ምሳሌ የሚያሳይ ነው። ክርስቶስ እንደምታውቂው ረዱ እርሱ ፍጹም አምላክ ፍጹም ደግሞ ሰው ነው። የቤተክርስቲያናችን ሊቅ ቅዱስ ቄርሎስ ምን ይላል መሰለሽ? ብረትን አግላችሁ ወደ እሳት ክተቱት፣ ብረትን ወደ እሳት ክተቱት። ያ የጋለ ብረት ከዛ እሳት ከወጣ በኋላ ብረት ብቻ ይሆናል እንዲረዱ አይደለም፣ እሳትም ጭምር ነው። ክርስቶስ እርሱ በእግዚአብሔርና በሰው መካከለኛ ያለ መካከለኛ ፍጹም አምላክ ፍጹም ሰው የሆነ ጌታ ነው እና ከበሯችን ያንን የሚሰብክ ነው። በአንድ በኩል ጠባብ የሆነው ስጋን የሚያጠይቅ ነው፣ ሰፊው ደግሞ መለኮትን የሚያሳይ ነው። ጸናጽል ላይ ስንመለስ ደግሞ ጸናጽል የትኛውም ጸናጽል ላይ ሆን ብላችሁ በየደብራችሁ ባላችሁበት ቦታ ጸናጽሎቻችሁን በቃ ከየትም ቦታ ፈልጋችሁ ተመልከቱ። በውስጣቸው ጸናጽልም ጭምር 5 እንትኖች ነው ያሉት። ሲገለገሉባቸው ከተመልከታችሁ ከሆነ 5 ምን እንደሚባሉ አላቅም፣ 5 እንትኖች አሉ። ግን ብቻ እነዛ ቀደም እንዳልኳችሁ የሚያሳዩት 5ቱ አዕማደ ምስጢራትን የቤተክርስቲያን አዕማዶች ናቸው። ሁለተኛ ደግሞ 5ቱን የጌታችን የኢየሱስ ክርስቶስን ደግሞ ቅንዋተ መስቀሎችን የሚያስታውሱን እንድናስብ ወደ ሕማሙ እንድንጠጋ የሚያደርጉ ናቸው። ሌላ ያነሳሽው ረዱ ምንድነው? ሽብሻቦና ጭብጨባ ምንድነው? ሽብሻቦና ጭብጨባ ምንድነው? ይህንን በደንብ በስፋት ልንገራችሁ። ቤተክርስቲያን ረዱ ይኸውልሽ በሁሉም ቋንቋ ወንጌልን ትሰብካለች። ኦርቶዶክስ ቅድስት ቤተክርስቲያናችን በሁሉም ቋንቋ ወንጌልን ትሰብካለች። ቋንቋ በ3 ይከፈላል። በየትኛውም ባላችሁበት ዓለም የቋንቋ ሌክቸሮች ጋር ሄዳችሁ መጠየቅ ትችላላችሁ። ቋንቋ በ3 ይከፈላል። አንደኛው ቋንቋ ረዱ ሊትራል ላንጉጅ ይባላል። አሁን እኔና አንቺ እየተግባባንበት ያለው ቋንቋ ነው። ሁለተኛው ቋንቋ ደግሞ ስዕላዊ ቋንቋ ይባላል። ቤተክርስቲያን ቅዱሳት ስዕላትን የምትጠቀሙ ለስብከት አገልግሎትም ጭምር ነው። አንዳንድ ጊዜ ገጥሞሽ ያውቃል? ፕሮቴስታንት ጓደኞች ያሉሽ? ረዲት አለችሽ? ስዕል በቃ ትክክል አይደለም ምናምን ብላሽ ታውቃለች? ስለ ሃይማኖታዊ ተናናገር ኦኬ፣ አይቀሰውለን እናወራታለን። ታስታውቂናለሽ። የምትወጃት ጓደኛሽንማ ቤተክርስቲያንን ዲስከቨር እንድታደርግ ማድረግ አለብሽ። እና አንዳንድ ጊዜ ካለማወቅ አንዳንድ ሰዎች ስዕላት ሌላ አይነት አረዳድ ለራሳቸው ይፈጥራሉ። ስዕላት የቤተክርስቲያን ልሳኖች ናቸው። እሺ ይረዱ፣ የቤተክርስቲያን ልሳኖች፣ ቤተክርስቲያን ወንጌልን የምትሰብክባቸው ቋንቋዎቿ ናቸው። ሁለተኛው ቋንቋ ስዕላዊ ቋንቋ ነው። እንደውም በመዋለ ሕፃናትም እኛ አልደረስንበትም እንጂ ከኛ ኋላ የተፈጠሩ ሕፃናት በመዋለ ሕፃናት ሲማሩ ብዙ ትምህርቶች የሚማሩት በስዕላዊ መግለጫ ነው አይደል? ኤፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። ቢፎር ቦል የሚለውን እንዲያውቁ ከቢ ፊደል አጠገብ የኳስ ስዕል ይሳላል። እና ስዕላት ቋንቋዎች ናቸው። ሶስተኛው ቋንቋ የምልክት ቋንቋ ነው። የምልክት ቋንቋ በጣም ቤተክርስቲያናችን የምትለየው በነገራችን ላይ በዚህ የምልክት ቋንቋ። ለምሳሌ እኔና አንቺ ዛሬ አሁን ከቅዳሴ መልስ ላይቭ ስንገናኝ ምን ለብሰናል? ሁለታችን ነጠላ። ይሄ
ነጠላችን ጥለቱ ለውበት ነው ባይዘወይ ከጥለቱ ውጭ ግን ያለው ቀለሙ ምን አይነት ነው? የለበስነው ነጠላ ነጭ ነው። ለምንድን ነው አሁን እኔና አንቺ ሬንጀር ለብሰን ያልተገናኘነው? ለምንድን ነው ነጭ የለበስነው? አይሽ ቤተክርስቲያን ለየት የሚያደርጋት በጣም 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 አስደናቂ ነገሮች አሉ። ቀደም እንዳልኩት ቤተክርስቲያን በምልክት ቋንቋ ወንጌል ትሰብካለች። ወደ ቀደሙ ነጥብ እንጣለሽ። ለምሳሌ ምናሸበሽበው ለምንድን ነው? ምናጨበጭበው ለምንድን ነው ስንል ከክርስቶስ ሕማም ጋር እየተባበረ ነው። እኛ ለአምልኮ ሰይጣናዊ ጭፈራን አንጨፍርም። ኢየሱስን እናመልካለን ብለን አስረሽምቹ የለም እኛ ጋር። ይሄ በቃ አይምሮን ምናልባት የለቀቀ ሰው ካልሆነ በስተቀር በእኛ ቤተክርስቲያን እንዲህ አይነት አምልኮ ለእግዚአብሔር አይቀርም። እንዲህ አይነት አምልኮ ይቻላል፣ መሳክ ችግር የለውም። እንዲህ አይነት አምልኮ ለእግዚአብሔር አይቀርም። ኦኬ፣ ስንዘምር ምን እናደርጋለን? ለምሳሌ አሁን አንቺ የዚህ ከፈትሽው የዲያቆን ዘማሪ አቤል መክብብ መዝሙር ነው እና መዝሙሩን ኢቭን ዘማሪው ራሱ ሲጀምር እጆቹን እያሸበሸበ ይጀምራል። ለምን ነው የምናሸበሽበው? ኦኬ፣ ቀደም እንዳልነው የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል ጸሐፍት ፈሪሳውያን እና ወታደሮቹ ወዲህ ወዲህ እያደረጉ ያንገላቱት ነበረ። ሊወድቁ ያሉትን የሚፍገመገሙትን የሚደግፍ ጌታ በሰዎች ወዲያ ወዲህ የተደረገ ተንገላቷል። ስለኔና ስለአንቺ ኃጢአት፣ ስለሌሎችም ኃጢአት ጭምር። ስለዚህ ከሕማሙ ጋር ስንተባበር እጆቻችን እናሸበሽባለን። ሲጀመር በራሱ ሽብሸባ የሚጀመረው ከግራ ነው። ብዙ ጊዜ ተመልክታችሁ ከሆነ ከዛ ከግራ ደግሞ ወደ ቀኝ እናደርጋለን። ለምንድን ነው እንደዛስ የምናደርገው? ምክንያቱም ክርስቶስ ከድቅድቅ ጨለማ ማለትም ከሲኦል ወደ ገነት እንደመለሰን እያሰበን ከሕማሙ ጋርም እየተባበረን እናሸበሽባለን። ከዛስ እናጨበጭባለን። ምናጨበጭበው ለምንድን ነው? ይሄ ሿ ሿ ሿ የሚል ድምፅ እንዲወጣ አይደለም። ለድምፅ እኮ በጣም ብዙ አይነት ድምፅ ሊያወጡ የሚችሉ ኢንስትሩመንቶችን መጠቀም እንችላለን። ግን ስንዘምር እናጨበጭባለን። ለምንድን ነው የምናጨበጭበው? አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው ይለዋል ጌታችን ኢየሱስን። የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። የኔ ተወዳጆች የምችሉ ከሆነ አሁን እንደውም አብይ ጾምም እየደረሰ ነው። ድርሳነ ማህያዊ የሚል የጸሎት መጽሐፍ አለ በቤተክርስቲያናችን። እባካችሁ ገዝታችሁ አንብቡት ፕሊስ። በቃ ገዝታችሁ አንብቡት። እውነቴን ነው የምላችሁ። በጣም ብዙዎቻችሁ ትጠቀሙበታላችሁ። በጣም ብዙዎቻችሁ ታተርፉበታላችሁ። እኛ ካሸበሸብን በኋላ የምናጨበጭበው ረዱ ክርስቶስ ስለኛ ኃጢአት ስለኛ በደል በጥፊ መጸፋቱን እያሰበ ነው። ኃያል የሆነ አምላክ በቅዱሳን መላእክት ዘንድ የሚፈራ የተፈራ የሆነ ጌታ በእኛ እጅ ግን በጥፊ ተጸፍቷል። የማክሰኞ ድርሳነ ማህያዊ ላይ ምን ይላል መሰለሽ? በጣም ስለሚደንቀኝ በዚህ አጋጣሚ ልንገርሽ። ጌታችን ኢየሱስ ክርስቶስ አይሁዶች የከፋ ምራቃቸውን በፊቱ እየተፉበት ይሄ ጽልመትን በጨለማ የጠቆረ ፊታችንን እንዲበራ ምራቃቸውን ተጸይፎ እንኳን ወደኋላ ዙር አላለም። የኛ ጌታ ይሄ በኃጢአት የጠቆረ ወዛችንን በምሕረቱና በቸርነቱ ሊያበራልን ሊያደምቅልን ክርስቶስ ምራቃቸውን ሲተፉበት ጸጥ ብሎ ነው የተቀበለው። በጥፊ ሲጸፉት ጸጥ ብሎ ነው የተመታው። ምላሽ እንኳን ክፉ መልስን እንኳን አልሰጠም። ስለዚህ ስንዘምር ከሕማሙ ጋር እንተባበራለን። እኛ እየዘመርን ይሄ ሰይጣናዊ የሆነ ጭፈራ ዳሌ ማወዛወዝ ምናምን እንቅጥቅጥ ምናምን የለም። እንደዚህ የሚባል ነገር የለም። ኢቭን ኦርቶዶክስ የሆነ ሰው ራሱ እንኳን ኢቭን ቢያደርገው እሱ ከቤተክርስቲያን ስርዓት ውጭ የሆነ ሰው። ቤተክርስቲያናችን እንዲህ አይነት አምልኮ የላትም። ስንዘምር ስናመሰግን ቅድም እንዳልነው ምናሸበሽበው ጸሐፍት ፈሪሳውያን ወዲና ወዲያ እያደረጉ እንደወሰዱት እያሰብን፣ ስናጨበጭብስ ኃያል የሆነ አምላክ ኃያል የሆነ ጌታ በእኛ እጅ በጥፊ መጸፋቱን እያሰብን እናጨበጭባለን። በዝማሪያችን ሳይቀር ከሕማሙ ጋር እንተባበራለን። አንዳንድ ጊዜ በንስሐ ወቅት በተለይ ደግሞ እንደው አንዳንድ ቦታዎች ላይ የሰርግ ጉባኤ ላይ ሄዳችሁ ዘምራችሁ የምታውቁ እህቶች ወንድሞች፣ እያሸበሸባችሁ እያጨባጨባችሁ ስትዘምሩ ሳታውቁት ህሊናችሁ በተመስጦ በሐዘን ይሞላል። ለምን ከተባለ ቅድስት ቤተክርስቲያናችን ይህንን ስርዓት በራሱ ያስቀመጠችው በዝማሬ ከክርስቶስ ሕማም ጋር እንድንተባበር ነው። ቅድም እንዳለው ለምሳሌ ቤተክርስቲያን በምልክት ትሰብካለች። ረዱ ይሰመርበት። እኔ እና አንቺ አሁን ዛሬ ስንገናኝ ነጠላ ለብሰን የተገናኘን። ሌላ ለምን ብራንድ የሆኑ ልብሶች ለብሰን አልተገናኘን? ቤተክርስቲያን ለምን እንደውም ከብራንድ ካምፓኒዎች ጋር ተፈራርማ
እያንዳንዱ አማኝ ለምን ብራንድ አይለብስም? ለምሳሌ አሁን ስፖርተኞች ናይክ፣ አዲዳስ ምናምን ይለብሳሉ አይደል? ቤተክርስቲያን እንዲህ አይነት ነገር የላትም። ነጠላ ነው የምንለብሰው። ለምን? ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እኔና አንቺ ዛሬ እየሰበክን ነው። አየሽ፣ ነጠላ ለብሰናል። ነጭ የለበስነው ከሚደነቅ ብርሃን ወደ ማነው ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምናምን ነው። በታኅሳስ 28 ካስታወሽ አንድ ትልቅ በዓል አክብረናል። መስቀል አደባባይ የአእላፋት ዝማሬ አይደል? 500 ሺህ ወደ 600 ሺህ የሚጠጉ ክርስቲያኖች ነበርሽ። እዛ ሄደሻል? እንዴት ነበረ ድባቡ? ደስ ይል ነበረ። በጣም ደስ ይል ነበረ። ያ ሁሉ ክርስቲያን ይኸውልሽ ከተሰበሰበ እንደው እዛ አደባባይ ላይ 500 ሺህ 600 ሺህ የሚጠጋ ያ ሁሉ ኦርቶዶክሳዊ ከተሰበሰበ ለምን እንደ ሰሜን ኮሪያ ወታደሮች እያለ ለምን ሬንጀር ልብሰን አልሄድንም ነበር? ምክንያቱም መሰባሰባችን አየሽረዱ ቁጥርን ለማሳየት አይደለም። መሰባሰባችን ብዛትን ለማሳየት አይደለም። መሰባሰባችን ማንን ለማምለክ ነው? ክርስቶስ ኢየሱስን ለማምለክ ነው። ስንሰባሰብ ደግሞ እንደሆኑ አካላት እኛ ቁጥራችን እዚህ ደርሷል ብለን አካኪ ዘረፍ ልንል የሆነ ነገር እንደው ለመናገር ብለን ሳይሆን ክርስቶስን በምልክትም ጭምር ልንሰብክ ነው። በዝማሬ በአንደበታችን እያመሰገንን እየሰበክነው ነው። አዎ ነጭም ለብሰን ደግሞ በቦታው ተገኝተናል። ነጭ ለብሰን የተገኘ ነው ለምንድን ነው? ምክንያቱም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገረን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ስለሆነ ነው። እንቀጥል። ኦኬ የመቋሚያን ሀሳብም ልንገራችሁ። መቋሚያ በቤተክርስቲያናችን እንደ ስሙ ያው መቋሚያ ማለት በቅዳሴ ጸሎት ሰዎች ቆመው ሲያስቀድሱ በማህሌቱም ቆመው ማህሌቱን ሲካፈሉ እንደው በስጋ እንደው ከደከሙ ይይዙት ዘንድ የተሰራ መሳሪያ ነው። በቤተክርስቲያናችን በማህሌት አገልግሎት ሰፊ አገልግሎት አለው። መቋሚያ ያ ብቻ አይደለም፣ ሰፊ አገልግሎት አለው። መቋሚያ ግን ምሳሌነቱ የእመቤታችን ምሳሌ ነው። ሁልጊዜ በቅዳሴ ጸሎት የምንደገፈው ያ መቋሚያ የእመቤታችን ምሳሌ ነው። መቋሚያ ካያችሁት ከስር ጀምሮ አንድ ባላ ወደ ላይ ይወጣና መጨረሻ ላይ ሁለት ጫፍ ያለው ሌላ ደግሞ እንጨት ከላይ ይቀመጥበታል። ያ ደግሞ የእመቤታችን አጉልቶ የሚያሳይ ነው። ጽዮን እናታችን እርሷ አምባ መጠጊያ መሸሸያችን ናት። በደከመን ጊዜ ምርኩዛችን እርሷ ናት እና እነዛ ሁለት ጫፎች በእጆቻችሁ ስትይዟቸው በሁለት አቅጣጫ ያሉት እነዛ ሁለት ጫፎች እንደ ከዘራ መሰራት ይችል ነበር። በነገራችን ላይ መቋሚያ እንደ ከዘራ ያልተሰራበት ትልቁ ሪዝን ማለት በስጋም በሐሳብም ድንግል እንደሆነች የሚሰብክ ነው። መቋሚያ በራሱ እናታችን ቅድስት ድንግል ማርያም በስጋ በመንፈስም ንጽሕት ቅድስት ድንግል መሆኗን የሚያጠይቅ ነው። ሌላው ያ ሁለት አቅጣጫ ያለው ሁለት ጫፍ ያለው ያ እንጨት ከመቋሚያው ጫፍ ላይ ደግሞ የሆነበት ትልቁ ሪዝን ድንግል ማርያም ከፈጣሪ በታች ከፍጡራን ሁሉ በላይ ደግሞ በላይ መሆኗን ለማጠየቅ ነው። እና በቤተክርስቲያናችን እንደዚህ አይነት ነገሮች ስርዓቶች ናቸው። በነገራችን ላይ እንዲህ አይነት ሀሳቦችን የሌላ እምነት ተከታይ የሆነ ሰው ማመን አይጠበቅበትም። የኔ ተወዳጆች ማመን አይጠበቅበትም። ለምን መሰላችሁ? እነዚህን ነገሮች ማመን አለማመኑ አይደለም ማተር የሚያደርገው። በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የዶክትሪን ትምህርቶች ያላመነ ሰው ስለሆነ እንዲህ አይነት ጉዳዮችን ወደ ማሳመን ምናምን እባካችሁን አትሂዱ። ለምሳሌ በቤተክርስቲያን የሚደረጉ ታምራቶች አሉ አይደል? ለምሳሌ አሁን ረዲት አንቺ በህይወትሽ መቼም እግዚአብሔር ድንቅ ታምርን አድርጎልሻል አይደል? ያ ታምር ከአይምሮ በላይ ነው አይደል? ከአይምሮ በላይ ማለት ሰዎች አስበው ካልኩሌት አድርገው ደምረው እኩል ይሆናል ብለው ሊያመጡት የማይችሉት ውጤት ነው። እንዲህ አይነት ነገሮች ላመኑ ሰዎች የሚሆን ነው፣ ላመኑ ሰዎች የሚከናወን ነው። ስርዓቱም የተቀመጠው ለሚያምኑ ሰዎች እንጂ ላላመኑ ሰዎች አይደለም። ስለዚህ ለጊዜው አሁን ያላመኑ ሰዎች ሲሰሙት ምን ማለት ነው ምናምን ሊሉ ይችላሉ። እና ያው በመጀመሪያ ማመን ስለሚቀርብ ቀድማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ብታውቁ ብትረዱ መልካም ነው። ወደ ቀጣዩ ሀሳብ እንሂድ። እኔ በጣም የምጠይቅሽ ጥያቄ አለ። ስጨርሽ ጨረስኩ በይኝ። እኔ ቸኩያለሁ አንቺን ለመጠየቅ።